አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ ይዤላችሁ የመጣሁት ስለ ሰይድ እና ስለ ሱመያ ነው። ተከታተሉ። ስም ብቻ ሳይሆን ያ ሰው የሚወደውን የምትወደው ሰው የሚወደውን ሰው የመውደድ እንትን አለባት፣ ወይንም እህትራም ወይንም ማክበር አለባት። መውደድ ብቻ ሳይሆን መውደድ ያ እንትን ማክበርና የእሱን ትዕዛዙን እንትን ማለት አለባት። እንደኔ ባይኔ ግን የኔ ብቻዬ ነው ብላ የምታስብ ከሆነ በጣም ተሳስታለች። ምክንያቱም አሞራው በጣም ብዙ ነው። ስለዚህ እሷና እሱ እንኳን ባይኳኳኑ ሌላ ደግሞ ትመጣለች ማለት ነው። በነገራችን ላይ በፊት የመጀመሪያ ቪዲዮ ላይ እኔ እንዳየሁት ከረዥም ዓመት እንደዚህ ወድጀዋለሁ ምናምን ስትል ነው የተናገረችው። ልትወደው ትችላለች፣ አትወደውም አይባልም። እና ከወደደች ልጆቹንም ወደ ሌላም እንዳይሄድባት በቃ ሁለተኛ እንደገባችው ሌላኛ ደግሞ ሶስተኛ ብትመጣ ምንድን ነው የምትሆነው ነው ሀዩ ማለት ነው። ሱመያስ እስኪ መቼም አንድ የሆነውን ብላ የውስጧን በልቧ እንትን ብላ ይዛለች ነገሮችን ለልጆች መጠንከር አለብኝ ብላ እየኖረች ነው። ያኔ ትጎዳለች አትጎዳም አትባልም። እሷም ያኔ ልጆቿን ብዙ ነገር ያሳለፈችው ወንድ ባል ነው ያጣችው፣ የልጆቿን አባት ነው። ቢሆንም ግን እችኛይቱ ትንሽ ከባድ ናት። በዛ ላይ ደግሞ በቃ ሰኢድን የብቻው ማድረግ አትችልም ሀያት እላችኋለሁ። ከዚህ ሁሉ እንትን የሚለው ጥሩ የሚመስለኝ ሀያት ሰኢድን በቃ ልጆቹን አግኝቶ ከልጆቹም ጋር ከሚስቱም ጋር የሆነ ከሷም ጋር የሆነ በሰላም ቢኖሩ ይሻላል ብዬ ነው የማስበው። እሱንም ሱመያ ፈቃደኛ ሆና ሁለተኛ ተቀመጠች ነው። እኔ ግን የምትቀመጥ አይመስለኝም። ቢያንስ እንኳን ልጆቹን እንዳይ ምናምን ነገር ትፈቅድለት ይሆናል ብዬ አስባለሁ። ግን አብሮ ሁለተኛ ለመኖር ባልና ሚስቱ ነው። ይህን ነገር የምትስማማ አይመስለኝም ሱመያ። ደግሞ እሱ አላህ ነው የሚያውቀው። አለ ሁል ያህል የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ቪዲዮ ይዤላችሁ ስመጣ እነግራችኋለሁኝ። ይሄን ቪዲዮ ተከታተሉ። ሌላኛ ቪዲዮ ደግሞ አመጣላችኋለሁ እንድትከታተሉ ማለት ነው። እሷ ያው መምጣት መሄድ ስለምትችል ልጆቿን ይዛ ተመልሳ ወደ የመን ተመለሰች እላችኋለሁ ውዶቼ። እና በጣም ያሳዝናል። እኔ በነገራችን ላይ በራሴ ሀሳብ ሰኢድ አጥፍቷል። ያጠፋው ምክንያት ሀያትን ስላገባት ብቻ ሳይሆን እሷን እንደምንም አድርጎ ሁለቱንም ባንድ ስላችሁ ሁለቱንም በደንብ ማስተዳደር እና በደንብ የመያዝ እንትን አለበት ኃላፊነት እላለሁ። እንደራሴ እንደበኩሌ ማለት ነው። እችኛይቱም ልጆቿን ይዛ መንከራተት የለባትም ማለት ነው ሱመያ። እና ሱመያ እኔ ቶሎ እና እንገናኝ ከእንግዲህ በኋላ ስምሽን አላነሳም ካልመጣሽ ምናምን ይላል ሰኢድ። ግን በፊት ብዙ ጊዜ ስለምሰማው ያሁንንም እንትን አልልም። ያው ልጆቹን ከሚንከራተቱ እሷም ከምትንከራተት እንደገና የሰው ቤት ከምትሄድ ይልቅ አገሯ ላይ ብትሆን ይሻላል ብዬ ነው። ማን ነው ከባሏ ጋር አገሯ ላይ እና ኢትዮጵያቸውና ሌላም ስራ እየሰሩ ቢኖሩ ይሻላል ብዬ ነው እንትን የምለው። ሀዩ ልጆቿን ለሀዩ እንትን ማለት ሰኢድ ወስድብኛል ብላ ፍራቻና ሀሳብ ያዛት ሱመያ እውነቷን ነው። ምክንያቱም ልጅን ያክል ነገር አንስቶ እንትን ማለት ይከብዳል። ሁላችንም እናት ስትሆኑ የዛን ጊዜ ይገባችኋል። እኔ በነገራችን ላይ ጥንካሬዋን ወድጄላታለሁ። የማንን የሱመያ ማለት ነው። በእውነት እስኪ የሱመያን ቪዲዮ ላሳያችሁ እና እንትን እንከታተል የሷ ማለት ነው። የሷን ቪዲዮ ተከታትለን ደግሞ እንትን እናያለን። እኔ እዚህ ጋር ሱመያ ልጆቿን ይዛ የምትንከራተተው ብር ብቻ አይመስለኝም። ለምን አንደኛ ኢትዮጵያ ላይ በተወሰነ በሆነ መንገድ ሰኢድ ያገኛታል።
ሰኢድ ያገኘኛል እና ልጆችን ይወስድብኛል ብላ ፈርታ ነው እንጂ ብርም ብዙ ነገሮችን ስለምታወጣ ብርም ልታጣ ትችላለች፣ አይታወቅም። አላሁ ያለ እና ሱመያ ደግሞ ወደ ባህር ወደ የመን መምጣቷ ያው እንግዲህ የለመደችው ሀገር ነው። ያው ምንም አይደለም፣ ብቻ ከልጆቿ ጋር ትደክማለች። ያው እናንተ እስኪ ስራ ላይ ሆናችሁ የሰው ስራ ሰርታችሁ የልጆቻችሁን በጣም ይከብዳል። እና ሀዩ በነገራችን ላይ ሰኢድን የምትወጂው እና እንትን የምትለው ቢሆን ኑሮ እኔ አንተ የምትወደውን ነገር በሙሉ እወዳለሁ ትል ነበር። ግን ትላለች፣ ተግባሩ ላይ ግን ዜሮ ናት ማለት ነው። እንደኔ እሷን የምትለውን ስሰማ ማለት ነው ሳይ የሆነ በቃ እሷ ሀዩ የምትፈልገው ሰኢድ የራሷ ብቻ ማድረግ እንደምትፈልግ ነው ብዙ ጊዜ ቅዷና ብዙ ጊዜ እንትኗን የማየው ማለት ነው። ሱመያ እዚህ ጋር በጣም ጎበዝና ጠንካራ ልጅ ናት። ሌሎች ቢሆኑ ኑሮ የሆነ እንትን ይሉ ነበረ እና ይዳከሙ ነበር፣ ወይንም ልጆች ምናምን ነገር እንደዛ ይሉ ነበር። ግን ሱመያን እኔ በዚህ በኩል አድንቄያታለሁ። ጎበዝ ናት ብዬ ነው እንትን የምለው። ልጆቿን ይዛ ከአንዱ ሀገር አንዱ ሀገር ሀገሯንም ሂዳ መጣች፣ ተዝናንታ መጣች። ልጆቿን ይዛ አልሐምዱሊላህ ደስ ይላል። ግን የልጁ አባት ወደዛ ወደዚህ የልጅ እንግዲህ ሰኢድ የልጆቿ አባት ነው። አንድ ነገር ቢሆንባት እነዚህ ልጆች አባታችንን አንቺ ነሽ እንደዚህ ያደረግሽው በአንቺ ምክንያት ነው ምናምን ማለታቸው ስለማይቀር እሱም የራሱን እዛው ይኖር፣ የሚያግዛት ነገር ካለ ይገዛት። ወደዛ ወደዚህ ሲል የሆነ ነገር ቢሆን በኋላ ላይ ልዳማ እና ቁጭት ስለሆነ ጥሩ አይደለም ብዬ ነው እኔ እንትን የምለው። ጥንካሬዋን ወድጄላታለሁኝ። ያ እንደዛ እንደነበረ ሆኖ ግን ይሄ ልጅ እሷን አገኛለሁ ብሎ ከዛ ከዚህ ሲል የሆነ ነገር ቢሆን በኋላ ላይ ልዳማ ባይሆን ኑሮ ባላደርግ ኑሮ ትላለች። እሷም ልጆችን አሳድጋለሁ በደንብ በሰው እንዳርጉ አልፈልግም፣ ድንገት በወስድቤ ብላ እናስባ እንደሆነ ሁላችንም እንረዳለን እናውቃለንም። እና እኔ የምለው ሀዩ እንደነገርኳችሁ መሀል ላይ ሀዩ የምትፈልገው ሰኢድን ብቻ የራሷ ለማድረግ ሱመያንም እንድትመጣ እንድታረቁ አትፈልግ፣ ልጆቹንም እንዳገኙ አትፈልግም። እኔ በማየው በእሷ ፊት በእሷ እንትን ላይ ማለት ነው ንግግሯ ላይ የወደደ ሰው ደግሞ በእርግጥ ልትወደው ወደዋለች እንበል። ብትወደው ደግሞ ያን የምትወደውን ሰው ልጆቹን ግዴታ መውደድ አለባት ማለት ነው።